በእንግሊዘኛ ውስጥ 12 የተለያዩ ቴንሶች እንዳሉ ሁላችሁም ታውቃላችሁ። ነገር ግን ስንቶቻችሁ ናችሁ ከነዛ 12 ውስጥ በደንብ ለማውራት ወይ ደግሞ መሰረታዊ የሆነ ኮሚኒኬሽን ለመፍጠር ስትፈልጉ ከሰዎች ጋር አምስቱ ብቻ እንደሚያስፈልጓችሁ? Hello and welcome everybody. This is Brian English and it's me your teacher Henok. በዛሬው ትምህርታችን የምንመለከተው በጣም ጠቃሚ የሚባሉትን ወይ ደግሞ በዕለት ተዕለት ኑሯችን ላይ ደጋግመን የምንጠቀማቸውን አምስት ወሳኝ የሚባሉ የእንግሊዝኛ ቴንሶችን የምንመለከትበት ነው የሚሆነው። Stay with me. So the first one የመጀመሪያው ቴንስ ምንድነው? Simple present tense ምንለው ነው። Simple present tense. So simple present tense ለምን ወይ ደግሞ መቼ እንጠቀመዋለን? የምንጠቀምበት የመጀመሪያው simple present tense የኛን habit ለመናገር ስንፈልግ ልማዶቻችን ለመግለጽ ስንፈልግ ምን እንጠቀማለን? Simple present tense እንጠቀማለን ማለት ነው። ሌላኛውስ ለምን እንጠቀመዋለን? ሩቲን በየቀኑ ደጋግማችሁ የምታረጓቸው ነገሮችን ለመግለጽ ስትፈልጉ ትጠቀሙታላችሁ ማለት ነው። ምንድነው በየቀኑ የምታረጉት? ለምሳሌ I watch movies every night። በየጊዜው ማታ ምን ፊልም አያለው ያልኩ እየተናገርኩ ነው ማለት ነው። ስለዚህ ደጋግማችሁ የምታረጓቸውን ሩቲኖችን ለመግለጽ ስትፈልጉ simple present tense እንጠቀማላችሁ። What else? Fact እውነታ የሆኑ ነገሮችን ወይ ደግሞ general truth የሚባሉ ነገሮችን ሁሌም እውነት የሆኑ ነገሮችንም ለመግለጽ ስንፈልግ simple present tense እንጠቀማለን ማለት ነው። For example, the sun rises in the east. ፀሐይ የምትወጣው ቤት ነው በኢስት ነው አይደል? ሁሌም እንደዛ አይነት ነገሮችን ለመግለጽ ስንፈልግ or water boils at 100 degrees Celsius እውነት የሆነ ነገር ነው። ስለዚህ ሁሌም እውነታዎችን ሃቢቶችን እና ሩቲኖችን ለመግለጽ ስንፈልግ simple present tense እንጠቀማለን። simple present tense ለዚህ የምንጠቀመው ከሆነ እንዴት አድርገን መመስረት እንችላለን? ኤክሰለንት። ሲምፕል present tense ለመመስረት በሚፈልጉበት ጊዜ ሁለት ፎርሙላዎች አሉ። የመጀመሪያው ይሄኛው ነው። subject plus verb plus object። subject ምን ማለት ነው? ያረፍተ ነገሩ ባለቤት ማለት ነው፣ ወይ ደግሞ doer of the action የምንለው ተግባሩን የሚያከናውነው ላይ ነው። በሳብጀክት ቦታ ላይ ታስቀምጧቸው የምችላቸው ነገሮች noun ወይም ደግሞ pronoun። noun የምንላቸው ምንድናቸው? ስሞች። pronoun or specifically subject pronoun የምንላቸው እነማን ናቸው? I, we, you እና they ከሆኑ ከዛ ምን ታደርጋላችሁ? verb ታስቀምጣላችሁ and then object ማለት ነው። for example, I go to school every day። በየቀኑ ትምህርት ቤት እሄዳለሁ ያልኩ እየተናገርኩ ነው ማለት ነው። the second formula ሁለተኛ ፎርሙላ የምንመለከተው ደግሞ if our subjects are ሳብጀክቶቻችን ምን ከሆኑ she, he, it እና ሲንጉላር ናውን በሚሆንበት ጊዜ ደግሞ ፕላስ እናደርግና verb s ወይም esን እንጨምራለን ማለት ነው። for example ቅድም ምን አልኩኝ? I go to school every day። በየቀኑ ትምህርት ቤት እሄዳለሁ ነው። ነገር ግን እሷ በየቀኑ ትምህርት ቤት ትሄዳለች ለማለት ከፈለኩኝ ምላለው she goes to school every day። እሷ በየቀኑ ትምህርት ቤት ትሄዳለች እያልኩ ነው። ምን ጨመርኩበት? go የሚለው ላይ esን ጨመርኩ። goes ብዬ ተናገርኩ ማለት ነው። ስለዚህ ሳብጀክታችን he, she, it ወይም ሲንጉላር ናውን ሄኖክ፣ አበበ፣ ከበደ ምናምን አይነት ስሞች ወይም ለሀገር ስሞች ኤኒ ሲንጉላር ናውን በሚሆንበት ጊዜ ቨርቡ ላይ ኤስን ወይም ኢኤስን ወይም አይኤስን እንጨምራለን። መቼ ነው ኢኤስን መቼ ነው አይኤስ የምንጨምረው የሚለው እንመልከት። ኢኤስን የምንጨምረው ቨርባችን ድርጊቱ ማለት ነው። እሱ ላይ የመጨረሻው ፊደል እነዚህ ከሆኑ ሲኤች፣ ኤስኤስ፣ ኤስኤች ወይም ኤክስ ከሆኑ ምን እንጠቀማለን ማለት ነው? መጨረሻ ላይ ኢኤስን እንጨምራለን ማለት ነው። for example እኔ በየቀኑ ፊልም አያለው ለማለት ከፈለኩኝ I watch movies every day እላለሁ። ነገር ግን እሷ በየቀኑ ፊልም ማየት ትፈልጋለች ብል watch ላይ ምን መጨመር አለብኝ ማለት ነው? es የሚለውን መጨመር አለብኝ ማለት ነው። ምን እላለሁ? she watch movie every day ያልኩ ገልጻለሁ ማለት ነው። watch ላይ ምን ጨመርኩ? esን ጨመርኩባት ማለት ለምን? መጨረሻው ላይ ምን ስለሆነ? ኤክሰለንት። ስለዚህ መጨረሻዎቻችሁ ቅድም የዘረዘርኩላችሁ በሚሆኑበት ጊዜ esን ትጨምራላችሁ ማለት ነው። another example I go to school every day አልኩ ቅድም። ነገር ግን እሱ ለማለት ከፈለኩኝ he goes to school every day የሚለውን እንጠቀማለሁ ማለት ነው። the other one iesን መቼ እንጨምራለን? ies የምንጨምረው verb ላይ መቼ መሰላችሁ? verbaችን በy ካለቀና ከy በፊት ያለው ግን ምን ከሆነ ነው? it has to be consonant letter መሆን መቻል አለበት። example, first of all, what is consonant and what is vowel? alright, vowel የምንላቸው እነማን ናቸው? a, e, i, o, u የምንላቸው እነማን ናቸው? ቫውሎች ናቸው ማለት ነው። what else? ኮንሶናንት የምንላቸው ደግሞ ከቫውል ውጭ ያሉት ሁሉም ሌተሮች ማለት ናቸው። b, c, d, f, g, h, j, k እያልን የምንቀጥላቸው ሁሉ ምን ይባላሉ? ኮንሶናንት ይባላሉ ማለት ነው። ለምሳሌ ስተዲ የሚለውን ወርድ ውሰዱልኝ። ስተዲ በዋይ ነው የሚያልቀው አይደለ? ከዋይ በፊት ያለችው ምንድን ናት?
ዲ ደግሞ ምንድናት? it is consonant። ስለዚህ she studies English every day ስል ምንድነው ያደረኩት ማለት ነው? ዋይን አጠፋትና IES አደርጋለሁ። she studies English every day understood? ግን ከዋይ በፊት የነበረው vowel ቢሆንስ? for example I play football every day በየቀኑ ኳስ እጫወታለሁ። እሱስ he plays football every day just ኤስን ብቻ ነው የጨመርኩት ዋይ መሆኑ መጨረሻው። ለምን? ከዋይ በፊት ያለችው ኤ ቫውል ስለሆነች ማለት ነው። ስለዚህ IES ለመጨመር ከፈለጋችሁ ከዋይ በፊት ምን መኖር አለባት? ኮንሶናንት መኖር መቻል አለባት ማለት ነው። that's very nice። ስለዚህ በዚህ መሰረት መመስረት ትችላላችሁ ማለት ነው። ሶ ኔጌቲቭስ ማድረግ ብትፈልጉ ለምሳሌ በየቀኑ ስራ አልሄድም ለማለት ከፈለኩኝ alright ኔጌቲቭ ማድረግ በምትፈልጉበት ጊዜ ደግሞ ሁለት አይነት አማራጮች አሉ። do not and does not or don't doesn't ባጭሩ ደግሞ ሲነገሩ ማለት ነው። ሶ do not የሚለውን የምንጠቀመው ለማን ነው? ሳብጀክታችን I we you they እና ፕሉራል ናውን በሚሆንበት ጊዜ don't እንዳለ ለምሳሌ I don't go to work every day በየቀኑ ስራ አልሄድም or I don't watch movies every day በየቀኑ ፊልሙን አላይም እያልኩ የተናገርኩ ነው ማለት ነው። whereas does not የሚለውን የምንጠቀመው ደግሞ he she it እና ሲንጉላር ናውን በሚሆንበት ጊዜ does not እንጠቀማለን። for example she does not go to school every day or she doesn't go to school every day በአጭር ፎርሙ ደግሞ መጠቀም ትችላላችሁ። ፊልምስ በሚለው he does not watch movies every day በየቀኑ ፊልም አያይም እያልኩ እየተናገርኩ ነው ማለት ነው። ስለዚህ ኔጌቲቭ በማድረግ በምፈልጉበት ጊዜ do not and does not የሚለውን መጠቀም ትችላላችሁ ማለት ነው። የሚቀጥለው ደግሞ የሚመጣልን ጥያቄ ማድረግ ብንፈልግ ለምሳሌ አንተ በየቀኑ ፊልም ታያለህ እንዴ ብላችሁ መጠየቅ ብትፈልጉ እንዴት ጠይቁኛላችሁ? excellent do እና doesn't ከፊት ማስቀደም። for example do you watch movies every day በየቀኑ ፊልም ታያለህ ሆይ ወይም ታያለሽ ሆይ እያልኩ እየጠየኳችሁ ነው ማለት ነው። ወይ ደግሞ ታያላችሁ ሆይ ብዬ እየጠየኳችሁ ነው ማለት ነው። ነገር ግን ስለ ሶስተኛ ወገን ማለትም ስለ third person she he it ወይም ሲንጉላር ናውን መጠየቅ ከፈለኩት does ብዬ ጠይቃለሁ ማለት ነው። does he watch አሁን es እንዳጨምሩሽ እዚህ ጋር already does የምትለው አስለገባች። does he watch movies every day በየቀኑ ፊልሞችን ያያሉ እያልኩ እየጠየቅኩ ነው ማለት ነው። ስለዚህ በዚህ መሰረት simple present tense መጠቀም ትችላላችሁ። the next tense የምንመለከተው ደግሞ present continuous ነው። present continuous what is present continuous? present continuous የሚያገለግለን ለምን መሰላችሁ? አሁን ላይ እያደረጋችሁ ያላችሁትን ነገር ለመግለጽ ስትፈልጉ present continuous tense ተጠቀማላችሁ። እኔ አሁን ምን እያደረኩ ነው? እያስተማርኳችሁ ነው አይደለ? ስለዚህ ምን እላለሁ? I am teaching እኔ እያስተማርኩ ነው እያልኩ ነው ማለት ነው። እንዴት እንመሰርተዋለን? always subject መጀመሪያ ላይ እናመጣለን and then verb to beዎችን እናስቀምጣለን። what are verb to be's? verb to be የምንላቸው am is እና are የሚሉትን እናስከትላለን ማለት ነው። ስለዚህ I am እያልን ነው የምንቀጥለው ማለት ነው። ከዛም በኋላ we are you are she is he is it is and they are ብለን እንቀጥላለን ማለት ነው። ከዛም በኋላ የሚደረገውን ድርጊት ላይ ምን መጨመር? ing ብቻ በመጨመር present continuous ተጠቀማችሁ ማለት ነው። for example I am teaching you see I am eating I am watching I am writing ምን እያላችሁ ነው? እየጻፍኩ ነው፣ እያየሁ ነው፣ እየተማርኩ ነው እያላችሁ አሁን ላይ እያደረጋችሁ ያለውን ነገር መግለጽ ይችላችኋል ማለት ነው። ለምሳሌ እሷ እየተጫወተች ነው ለማለት ከፈልጋችሁ she is playing እሷ እየበላች ነው she is eating። ስለዚህ አሁን ላይ ለመግለጽ የምትፈልጉትን ነገር ለመግለጽ ስትፈልጉ መጀመሪያ ላይ ሳብጀክት ስለምታወሩት ሰው ታስቀምጣላችሁ። ማን ነው? ስለሷ ነው? ስለሱ ነው? ስለኔ ነው? ስለማን ነው የምታወሩት? መጀመሪያ ላይ እሱን ታስቀምጣላችሁ። ከዛም በኋላ ደግሞ verb to beዎችን ከአም ከኢዝ ከአር ትመርጡና ታስቀምጣላችሁ። and then መጨረሻ ላይ ድርጊቱ ላይ ing ብቻ በመጨመር መግለጽ ትችላላችሁ ማለት ነው። for example I am running እየሮጥኩ ነው። I am coming እየመጣው ነው። she is coming እየመጣች ነው። they are coming እየመጡ ነው ያለን እየገለጽን ነው ማለት ነው። ኔጌቲቭ ማድረግ ብንፈልግስ not የምትለውን ብቻ መጠቀም I am not teaching እያስተማርኩ አይደለም። I am not coming እየመጣው አይደለም። she is not writing እየጻፈች አይደለም። she is not studying እያነበበች
አይደለም እያላችሁ በቀላሉ መግለጽ ይቻላችሁ ማለት ነው። the other one ጥያቄ መጠየቅ ብትፈልጉ እየመጣህ ነው እየመጣች ነው ለማለት ከፈለጋችሁ ለምሳሌ ቅድም እሷ እየመጣች ነው ስንል she is coming ብለናል አይደለ? alright so ጥያቄ ማድረግ እየመጣች ነው እንዴ ለማለት ከፈለግን isን ከፊት እናመጣታለን። is she coming እየመጣች ነው? is she reading እያነበበች ነው? is she studying እያጠናች ነው? is she running እየሮጠች ነው? very simple right? አንተን ወይ ደግሞ ሌላ ሰው እንደ አንተ ያላችሁ መጠየቅ ከፈለጋችሁ ደግሞ are you teaching እያስተማርክ ነው? are you eating እየበላህ ነው? are you sleeping ምን ማለት ነው ይሄኛው ደግሞ? excellent ስለዚህ ይሄንን ኮሜንት ሴክሽን ላይ ትጽፉልኛላችሁ ይሄኛው ምን ማለት እንደሆነ። anyways ስለዚህ ጥያቄ መጠየቅ ብትፈልጉ በዚህ መልክ መጠየቅ ትችላላችሁ ማለት ነው። the next tense is simple past ምንድነው? simple past already ያለቀ ነገር ለመናገር ስፔሲፊክ ፖይንት ላይ ያለቀ ነገር in the past ማውራት ስትፈልጉ የምትጠቀሙት የቴንስ አይነት ነው ማለት ነው። ትናንትና እንደዚህ አድርጌያለሁ፣ የዛሬ ዓመት እንደዚህ አድርጌያለሁ፣ የዛሬው እንደዚህ አድርጌያለሁ ብላችሁ መግለጽ ስትፈልጉ simple pastን ትገልጻላችሁ። let's see examples ለምሳሌ ትናንትና ፊልም አይቻለሁ ማለት ብትፈልጉ እንዴት ትገልጹልኛላችሁ? ከዚህ በፊት ግን ፎርሙላውን ልንገራችሁ። so subject ከፊት እናስቀምጣለን ማለትም ባለቤት ስለማን ነው የምታወሩት I ወይስ we የሚሉትን ትዘረዝሩልኛላችሁ። ከዛ በኋላ ግን verb to ወይም ደግሞ past form of the verb የሚለው እናስቀምጣለን። so what is the past form of the verb? so በእንግሊዝኛ ላይ ቨርቦች 5 የተለያዩ ካታጎሪ አላቸው። verb 1 የምንለው አለ፣ verb 2 verb 3 verb 8 verb ing እያልን እንቀጥልባቸዋለን። verb 2 ነው ዛሬ የሚያስፈልገን። ምንድነው? ስላለፈ ነገር ማውራት ስንፈልግ የምንጠቀመው። ለምሳሌ watch ስንል ቅድም ምን ነበር? ማየት እያልኩ እየተናገርኩ ነበር። I watch movies every day ካልኩኝ ፊልም በየቀኑ አያለው ያልኩ ነው። አይቼ ነበር ለማለት ከፈለኩ ደግሞ ed ጨምርባትና watched እላለሁ ማለት ነው። so I watched a movie last night ካልኩኝ ትናንትና ማታ ፊልም አይቻለሁ ያልኩ እየተናገርኩ ነው ማለት ነው። simple right? ሌሎቹስ ለምሳሌ go መሄድ ወደ past ሲቀየር went ይሆናል። so ይሄኛው ሙሉ ለሙሉ ነው የተቀየረው አይደለ? so በእንግሊዘኛ ቨርቦች ላይ ሬጉላር እና ኢሬጉላር የሚባሉ ቨርቦች አሉ። ሬጉላር የምንላቸው ምኖች ናቸው? ሬጉላር የምንላቸው መጨረሻ ላይ ed የምንጨምርባቸው ናቸው። ለምሳሌ watch watched፣ study studied፣ learned እያልን ed የምንጨምርባቸው ሬጉላር ይባላሉ። ኢሬጉላር የሚባሉት ደግሞ ሙሉ ለሙሉ ወይም ደግሞ ቫውላቸውን የሚቀይሩ ሲሆኑ ኢሬጉላር እንላቸዋለን። ለምሳሌ ቅድም እንዳየነው go ወደ ምን ተቀየረ? ወደ went ተቀየረ ማለት ነው። eat ወደ ate እንደሚቀየረው። ለምሳሌ ትናንትና ክትፎ በልቻለሁ I ate ክትፎ last night or yesterday ያላችሁ መግለጽ እንደምትችሉት ማለት ነው። ስለዚህ past ወይንም ስላለፈ ነገር ማውራት በመፈልጉበት ጊዜ v2ን መጠቀም ትችላላችሁ ማለት ነው። ሶ የነዚህ በብዛት የተሰራ ሊስቶችን አዘጋጅቼላችኋለሁ። የታገኙታላችሁ በቴሌግራም ቻናላችን ላይ bright english with Henny ብላችሁ ማግኘት ትችላላችሁ። ያንን ወይም ደግሞ እዚህ ላይ ፒን አደርግላችኋለሁ የዩቲዩብ ቪዲዮ ሰርቼላችኋለሁ። እነዚህን ወደ 50 የሚጠቁ በጣም ኮመን የሚባሉ ቨርቦችን የምታዩበትም ማለት ነው። በዛ ላይ ማየት ትችላላችሁ። ዋናው ፖይንት እዚህ ጋር ግን የምናየው ዛሬ past form ለመጠቀም ስትፈልጉ v2 ወይ ደግሞ past form of the verb መጠቀም አለባችሁ የሚለው ነው። ሶ ኔጌቲቭስ ማድረግ ብንፈልግ ለምሳሌ ትናንትና ማታ ፊልም አላየሁም ለማለት ብትፈልጉ ምን ትሉኛላችሁ? I didn't ወይ ደግሞ I did not watch a movie last night ትናንትና ማታ ፊልም አላየሁም እያላችሁ ነው ማለት ነው። እዚህ ጋር ብዙ ተማሪዎች ከሚሰሩት መካከል ምንድነው I did not watched ይላሉ። ሁለቴ past አንጠቀምም። እሺ already did የምትለው past form ስለሆነች I did not watch ብቻልና a movie last night ብላችሁ በኔጌቲቭ መጠቀም ትችላላችሁ። ጥያቄ ማድረግ ብትፈልጉ ደግሞ did። ለምሳሌ እሷ ትናንትና ትምህርት ቤት ሄዳለች did she go to school yesterday? ከፊት ዲን በማስቀመጥ ጥያቄ ማድረግ ትችላላችሁ ማለት ነው። past continuous tense ይባላል። past continuous tense ምንድነው? past continuous tense የሚያገለግለን ትናንትና በዚህ ሰዓት እንደዚህ እያደረኩ ነበር ወይም የዛሬ ዓመት በዚህ ሰዓት እንደዚህ እያደረኩ ነበር ብላችሁ ለማውራት ስትፈልጉ past continuous ትጠቀማላችሁ። እንዴት ትመሰርቱታላችሁ? subject መጀመሪያ ይገባል። was ወይም were
verb to be ናቸው in past form ማለት ነው was ወይም were እንጠቀሙና ከዛም verb ላይ ing ብቻ ማስቀመጥ ነው so was ለማን እንጠቀማለን were ለማን እንጠቀማለን የሚለው ስንመለከት was የምንጠቀመው for I was እንላለን ሌላስ she was he was and it was እና singular ናውኖች በሚሆንበት ጊዜ was እንጠቀማለን were's የሚለው were can you try excellent we were you were and they were ብለን መግለጽ እንችላለን ማለት ነው so ትናንት እየተጫወትኩ ነበረ I was playing እያጠናው ነበረ I was studying you see እየበላው ነበረ I was eating ከቅድሙ ጋር እንዳይመታታባችሁ ቅድም ካስታውሳችሁ ለኋላ ተመሳሳችሁ አስቡትና present continuous ላይ ስንመለከት I am eating ካልኩ እየበላሁ ነው መቼ አሁን ነገር ግን I was eating ካልኩኝ እየበላሁ ነበረ ያል ስላለፈ ነገር እያወራን ያለ ነው ማለት ነው ስለዚህ በዚህ መሰረት የሆነ ሰዓት ላይ በፊት ስታረጉት የነበረው ነገር መግለጽ ትችላላችሁ ማለት ነው ትንሽ ረዘም እናርገው ለማለት ከፈለጋችሁ ደግሞ when የምትሏን መጠቀም ትችላላችሁ ለምሳሌ I was studying when you called me ስትደውልልኝ ምን እያጠናው ነበረ ያላችሁ ነው ማለት ነው I was playing when you arrived አንተ ስትደርስ እኔ እየተጫወትኩ ነበር ያልኩ ነው ማለት ነው or she was studying when you called her ስትደውልላት እያጠናሽ ነበር ያል መግለጽ ትችላላችሁ ማለት ነው excellent ኔጌቲቭ ማድረግ ብትፈልጉ not የምትለዋን ብቻ መጨመር ነው ለምሳሌ I was not studying እያጠናው አልነበረም I was not coming እየመጣሁ እኮ አልነበረም ለምሳሌ አርፍዳችሁ ሊጠበቁ ኮረጅም ሰዓት መጣለው ብለኝ ስለ እየመጣሁ እኮ አልነበረም ገና ቤት ነበር I wasn't coming እየመጣሁ አልነበረም ብላችሁ መግለጽ ትችላላችሁ ማለት ነው understood ስለዚህ እስካሁን አራት ታየን መጨረሻውን እንመልከት ምን future simple ከማየታችን በፊት ግን እንግሊዘኛን በአካልም በኦንላይን መማር ከፈለጋችሁ እና ኮርሶቻችንን መውሰድ ከፈለጋችሁ ላይ በምታገኙት የቴሌግራም ዩዘርኔም ወይም ደግሞ እዚህ ጋር ባሉት ስልክ ቁጥሮች ደውሉልንና ጆይን ማድረግ ትችላላችሁ የግሩፕም የፐርሰናል ክላሶችም አሉ የግሩፕ ክላስ ከ5 ተማሪዎች ጋር ሆናችሁ የምትማሩበት ሲሆን ያከፋፈል ሁኔታውም የ2 ወር 7000 ብር ሲሆን የፐርሰናል ክላሱ ግን ብቻችሁን ሆናችሁ እናንተ በሚመቻችሁ ሰዓት ላይ የምትማሩበት ክላስ ይሆናል ማለት ነው ሁለቱም በጥሩ የማስተማር ሂደት ነው የምንሰጣችሁ እርግጠኛ ነኝ ለውጥ ታመጡበታላችሁ የፐርሰናል ክላሱ የመጀመሪያው ዙር ለ3 ወር የሚቆይ ሲሆን የግሩፕ ክላሱ ደግሞ ለ4 ወር የሚቆይ ይሆናል ማለት ነው የመጀመሪያው ዙር ወደ ትምህርታችን እንመለስ simple future tense simple future ስለ ወደፊት ለማውራት ስንፈልግ ነገ እንደዚህ አደርጋለሁ ከነገ ወዲያ እንደዚህ አደርጋለሁ የዛሬ አመት እንደዚህ አደርጋለሁ ለማለት ስትፈልጉ የምትጠቀሙት ነው ምን ትሉኛላችሁ I will ብላችሁ ነው የምትገልጹት I will ብላችሁ የምታደርጉትን ተግባር ብቻ ማስቀመጥ ለምሳሌ I will study tomorrow ነገ አጠናለሁ ያላችሁ ነው ማለት ነው I will come tomorrow ነገ እመጣለሁ ያላችሁ ነው ማለት ነው ስለዚህ I will ካላችሁ በኋላ የምታደርጉትን ነገር ማስቀመጥ ብቻ ነው ኔጌቲቭ ማድረግ ብትፈልጉስ not መጨመር I will not come tomorrow ነገ አልመጣ I will not buy a new car አዲስ መኪና አልገዛም እያልን እየተናገርን ነው ማለት ነው ጥያቄ ማድረግ ብትፈልጉ ደግሞ willን ከፊት አመጣላችሁ ለምሳሌ will you come tomorrow ነገ ትመጣለህ will you buy me a new car አዲስ መኪና ትገዛልኛለህ እያልን እየጠየቅን ይሆናል ማለት ነው ስለዚህ እነዚህን 5 ቴንሶችን በደንብ በመለማመድ እንግሊዘኛችሁን 95% ከፍ ማድረግ ትችላላችሁ ማለት ነው and this is Brian English thank you for watching Brian English again and again and again ደጋግሜ ነው ማመሰግናችሁ don't forget to subscribe share the channel love you all I'll see you next time bye bye